ሄሎ ብላለች ወይስ ጆሮዬ? አንዳንዴ እኮ ያው የሽማግሌ ነገር። ሄሎ ይሰማል? ድምፅሽ ርቋል። አሁን ሳይሰማ አሁን ይሰማል። ምን እንታዘዝ? እኔማ ፎሎ እንድታስደርገኝ ፈልጌ ነው። ሞዴሬተሮች ትተባበሩ እናንተን ላስቸግር እንጂ አሁን ቴንክ ዩ። እሺ ያው እኔ እንዳልነካ ብዬ አስቸጋሪ ትንሽ በርታ በሉ። ትንሽ ደግሞ በጣም የሚደጋገምም ሰው ደግሞ ካለ ለአንድ ሳምንት አረፍ ይበልሽ። አረፍ እንዲል አድርጉት ለአንድ ሳምንት። ዲንጎ በአንድ ሰዓት ተኩል ነው ያለን። ያው ሰዓቷም እሷም ስንት ደረሰች? አሁን ደቂቃ 35 ደቂቃ ይቀር። ጤና ይስጥልኝ። ጤና ይስጥልኝ አሌክስ። እንኳን ደህና መጣሽ። እግዚአብሔር ይመስገን ሰላም ነው። ክብሩ ይስፋ ይመስገን። ምን እንታዘዝ? እኔም እንደዚሁ ለማክረ ነበረ። እሺ ንገሪ። ያው ባለቤት ነበረኝ እና ልጆች 2 ልጆች ወልደናል። ድምፅሽ ግን ርቋል። አይሰማም? ጥሩ ነው። እሺ 2 ልጆች ወልደናል እና ከዛ በኋላ ሰውየው ተቀያየረ ማለት ነው። ተቀየረ ማለት ወደ ምን አይታወቅም። ማለት መጀመሪያ ትዳር ላይ ሲገባ በስሜት ይሁን የገባው በምን ይሁን የሆነ በቤተሰብ ጭቅጨቃ ይሁን አላውቅም። እና ልጆቹ ከተወለዱ በኋላ በቃ ያለው ነገር ሁሉ ነገር ተቀያየረ። በቃ ሌላ ሰው ሆነ። እሺ እና በቃ ዝም ብሎ በሆነ ባልሆነ ይጮሃል። ዝም ብሎ በቃ አማክረውም የሆነ ነገር እራሱ አይሰማም። እና መጨረሻ ላይ እንደውም ጭራሽ ልጆች ሁሉ የኔ አይደሉም እስከ ማለት ደረሰ ማለት ነው። የኔ አይደሉም ብለዋል። እሺ እና እኔ በሰዓቱ ያው ትንሽ አይምሮ እንትን አለኝና ያው ነገሮችን የቤተሰቡን ሽማግሌ ሰብስቤ ምናምን ነገር ያለውን ነገር በቤተሰብ መፍታው ምናምን ብዬ እንትን አልኩ። እና ተመከረ ምናምን ከአንዴም 2 3 ተመከረ። ግን በቃ ምንም ሊቀየር አልቻለም። በቃ ማለት እሱ እንደፈለገው መሆን ነው የሚፈልገው እንጂ ትዳር እንደያዘ ሰው ምናምን መሆን አይፈልግም። ለልጆቹ አያስብም። የቤት ወጪ በስነ ስርዓት አይሰጥም። ልጆቹ የሚያስፈልጋቸውን ነገሮች ራሱ ማድረግ አይፈልግም። እና እንደዛ እያለ እኔ በመሀል በቃ ይሄ ነገር አይሆንም፣ እንደዚህ ሆኖ እንዴት እቀጥላለሁ ብዬ አጎቴን አማከርኩትና እሱ ደግሞ ትንሽ ከፍ ይበሉልሽ፣ አሁን ሄድሽ እንዴት ይሆናል? የረባ ብር ራሱ የማይረዳ ከሆነ በኋላ በጣም ትቸገሪያለሽ። ምክንያቱም ልጆቼ መንታ ናቸው እና በጣም ትቸገሪያለሽ ምናምን ብሎ አለኝ። ያው ለመክሰስን ፈልጌ ነበር፣ ግን በሰዓቱ ደግሞ እኔ ከአዲስ አበባ ወደ ክፍለ ሀገር፣ ምክንያቱም እኔ የምኖረው ክፍለ ሀገር ስለሆነ ቤተሰቦች ያሉት ክፍለ ሀገር ናቸው። ያው አጎቶቼ ምናምን ናቸው አዲስ አበባ የሚኖሩት ማለት ነው። እና ልጆቹን ይዤ እኔ ወደ ክፍለ ሀገር ሄድኩኝ ማለት ነው። ከዛ ደግሞ ተመልሼ መጥቼ ለመክሰስ ምናምን ነገር በሰዓቱ ሳንቲም ራሱ በጣም ችግር ነው። ያው ለልጆቹ ብዙ ነገር ስለሚያስፈልግ እንደምታውቀው ልጆች ማሳደግ በጣም ከባድ ነው። ብዙ ነገር አለና ለልጆቹ የሚያስፈልገውን ነገር ምናምን በቃ የማገኛትን ነገር ያንን ነገር ነው የማደርገውና ትራንስፖርት ምናምን አውጥቼ ራሱ እንትን ለማለት በቃ ያንን ነገር ለማድረግ አላሰብኩኝ። ማለት ሀሳቡ አለኝ፣ ግን ያንን ነገር ለማድረግ በጣም ብዙ የሚያስፈልጉ ነገሮች ስላሉ ልጆች ይዤ መሰቃየት መንገላታቱ ምናምን ያ ነገር እንትን ስላለኝ ነገሮችን ለእግዚአብሔር ትቼ ከእግዚአብሔር ሁሉ ነገር እሱ ይበልጣል ምናምን ብዬ
ያው ፓስፖርት አደስኩኝ ከዚህ በፊት ስደት ላይ ስለነበርኩ ከዛ ፓስፖርቴን አድሼ በቃ ለእናቴ ልጆቼን ሰጥቼ መጣሁ ማለት ነው እንደገና ስደት እና እናቴ ያው እሷም ብዙ እንትን ጠንካራ አይደለችም፣ ግን ያው በቃ እየታገለች ነው ያለችው። እግዚአብሔር ይመስገን ያው ዛሬ ደህና ነገር ላይ ደርሻለሁ። የራሴ ቤት እንትን ብያለሁ፣ ገዝቻለሁ ቤት ምናምን እና እግዚአብሔር ይመስገን ልጆቼም ደህና ናቸው፣ እናቴም ደህና ናት። እና በመሀል ግን በተለያየ ስልክ ከሰው ስልኬን እየወሰደ በተለያየ ስልክ ይደውል ነበር እና እኔ ደግሞ እንደማልፈልገው ነገርኩት። ምክንያቱም እሱ በዛን ደረጃ እያለን ማለት ነው አልፈልግም ብሎ ነበር እና ፊርማውን እንዲቀድም ምናምን ፈልጌ ነበረ። በእርግጥ በመዘጋጃ ምናምን አይደለም የተፈራረም ነው ማለት ነው፣ ያው በሽማግሌ ነው እና ያንን ነገር እንዲቀድልኝ ፈልጌ ነበር። ግን ያው እኔ በሰዓቱ ያለሁት እንዳልኩ ርቀት ላይ ስለሆንኩኝ አንዳንዴ ልጆቹን መጥቶ ሲፈልግ እኔ አልከለክልም፣ ምክንያቱም ልጆቹ ናቸው ማየት ይችላል። ነገር ግን ሌላው ነገር ሊሆን አይችልም፣ ሊቀጥል አይችልም። ምክንያቱም እንደዚህ አይነት ትዳር ስለሌለ ማለት ነው። ትዳር ማለት ራስ ኃላፊነት ራስን ትተህ ወደ ልጆች ልጅ ከወለድክ በኋላ ለልጆች የምታስብበት ነው እንጂ በፊት እንደ ወጣትነት የምትኖርበት አይደለም። እንደፈለገ በልተህ እንደፈለገ ዘለ ጠጥተህ ከቤተሰቦች ጋር ከጓደኞች ጋር እንደፈለገ የምትሆንበት አይደለም እና ስለዚህ ያንን ኃላፊነት ስላልተወጣ እኔ ከሱ ጋር መቀጠል አልፈልግም በፍጹም ማለት ነው። ከአይምሮዬም አውጥቼዋለሁ እና የሆነ ጊዜ ልጆችሽን መተሽ አታሳድጊም ወይ ምናምን አለኝ ማለት ነው። እንደ እናቴ እኮ እያሳደገች ነው፣ አንተ ነህ እንደ እያሳደግ ያለው እናቴ እኮ እያሳደገች ነው፣ ብዙ መከራ እየከፈለች ነው እና አይመለከትም። ምክንያቱም የሆነ አለ አይደል በወር ማለት ነው በወር 2000 ብር ነው የሚልክ 2000 ብር ማለት ነው። እሱንም ሲፈልግ አልክም ክሰሱኝ ምናምን ይላል፣ ሲፈልግ ደግሞ ያቆማል፣ ሲፈልግ ይልካል። እኔ እንደውም እናቴን እንዳትቀበይ ብያት ነበር፣ ምንም ነገር እንዳትቀበይ፣ ምክንያቱም ይህንን ብር ምክንያት እያደረገ ነው እንደገና ወደኛ የሚመጣው፣ ስለዚህ እሱን ብር እንዳትቀበይ ችግር ይሻለናል ብያት ነበር ለእናቴ ማለት ነው። እና ማዘር ደግሞ ለምን በቃ ለምን ይቀራል የት አባቱ እንደውም እሱ ቢያስፈልግ ሌላም ነገር ነበር ለሱ የሚገባው ምናምን ብላ እሷ በልህ ማለት ነው ያንን የሚሰጣትን ዝም ብላ ትቀበላለች። እና አሁን ታውቃለህ ሰው ደግሞ አስቸጋሪ ነው፣ እንደዚህ ጎረቤት ምናምን አንዳንድ ወሬኛ ሰው አላር እና እነዛ ሰዎች ይነግሩታል ማለት ነው። እኔ በእርግጥ ብገዛም በራሴ ስም አይደለም የገዛሁት ቤቱን ማለት ነው። እና ሰው ይነግረዋል ቤት ገዛች ምናምን እንደዚህ ሆነ ያውንማ ምናምን በቃ እንደዚህ ይሆናል አይደል ሰው የሚያሾኩሹክ እንደዚህ እና በዛ ግፍፊነት አሁን ጭራሽ እዛ ሀገር ሄዶ አሁን በዛም በዚህም ብሎ ስራ ፈልጎ ማለት ነው አሁን እዛ ሀገር እየኖረ ነው ማለት ነው እኛ ሀገር ይኸውልህ። እና እየመጣ ልጆቹን ያበላሻል፣ እየመጣ ልጆቹን ወንዱ በጣም ነው እንትን የሚለው እና ልጆቹን በቃ ዝም ብሎ የሆነ ዳቦ ገዝቶ መጥቶ ልጆቹን የሆነ ጁስ ገዝቶ መጥቶ ልጆቹን በቃ የሆነ ዝም ብሎ ይዞ ይወጣና ውጪ የሆነ ይጋብዛቸው ይመጣና ልጆች ደግሞ ያው ልጆች ናቸው ገባ አንዳንድ ጊዜ የሆነ ነገር ከፈለጉ ያንኑ ነው አሁንም ብትሰጣቸው የሚፈልጉት ማለት ነው። እና በዚህ መሀል እናቴ ተሰቃየች፣ በቃ በጣም ተቸገረች ማለት ነው። እና እንደዚህ እያደረገ በጣም በቃ እያስቸገራት ነው ያለው። አሁን ባለፈው እንደውም በጣም ተነጋግረው ማለት ነው ከዚህ በኋላ ብትመጣ እኔ እከስሃለሁ፣ በቃ ክስ ነው የምጀምረው አለችው ማለት ነው ማዘር። ምክንያቱም እየመጣ ልጄን በአንተ ምክንያት ነው ስደት የወጣችሁ፣ እንደገና ደግሞ ይሄን ሁሉ ችለን በተቀመጥን ደግሞ እንደገና እየመጣ እንዴት እንደዚህ ትረብሸናለህ? ልጆቹ ይደጉበት፣ ካደጉ በኋላ መውሰድም ትችላለህ፣ መብት ነው። እነሱም ከመረጡ ይሄድላል። ግን አሁን ይደጉ፣ ልጆች ናቸው፣ በስነ ስርዓት ይደጉ ብላ ተናገረች። እኔም ተናግሬዋለሁ ከስንቴ ማለት ነው ብዙ ጊዜ ተናግሬዋለሁ። ልጆቹ እንዳይበላሹ፣ ልጆቹ ይደጉ። ምክንያቱም ምንም እያደረክላቸው አይደለም፣ የምታደርገው ነገር በቂ አይደለም። እኔ ለእግዚአብሔር ብዬ ነው ነገሮችን ትቼ ዝም ብዬ ያለሁት እንጂ አንተ ብከስህ በህግ ደረጃ ቢሄድ ብዙ ዋጋ ትከፍላለህ ብዬ ተናግሬዋለሁ።
ምክንያቱም ምስክር አለኝ፣ በቂ ምስክር ማለት ነው። እና ደግሞ ግዴታው ነው። ምክንያቱም እዛ ጋር ፊርማም አለ፣ እያንዳንዱ ነገር እዛ በቤተሰብ ደረጃም ስላለ የሚያውቁት ነገር ነው። በደንብ ደግሼ ምናምን ነው ያገባሁት፣ ዝም ብዬ አይደለም። እና ስለዚህ ያ ነገር ስላለ ግድ ነው፣ ግዴታው ነው፣ ይከፍላል። ለልጆች የሚያስፈልገውን ነገር ወጪ ያደርጋል። ይሄ ህግ ነው፣ ይፈርድበታል። ግን እኔ ለእግዚአብሔር ትቼ ነው። የእግዚአብሔር በቃ የእሱ ይበልጣል። ለሁሉም ሰው እንደ ስራው የሚከፍለው እግዚአብሔር ነው ብዬ ለእግዚአብሔር ትቼ ነው። እና በመድኃኒዓለም እርዳታ ነው እዚህ ሀገር ስመጣ ራሱ በብዙ ስቃይ በብዙ ነገር ተሰቃይቻለሁ፣ ብዙ ነገር እና እግዚአብሔር ይመስገን ያ ሁሉ አልፏል አሁን። እና አሁን በቃ በዚህ ደረጃ አሁን እናቴ እዛ አዲስ ቤት ውስጥ ስትገባ ማለት ነው የሚገርም ነገር ቦታውን በእርግጥ አያውቁትም ብዙ ሰዎች። እና አሁን ለአንድ ሰው ታሳዩና ምናምን ብዬ ከቤተሰብ ጋር ውስጥ ተጣልቻለሁ። ከሱ ጋር ለሱ የምታሳዩ ከሆነ ያንን ቦታ እኔና እናንተ እንቆራረጣለን፣ እንዳታሳዩ፣ እዛ መሄድ የለበትም ምናምን ብዬ ማለት ነው። መጨረስ ያለብኝን ሲሄድ እጨርሳለሁ። በእርግጥ ግን እስከዛው ድረስ ለልጆቼ የሚያስፈልገውን ነገር ልጆቹ በስርዓት ማደግ አለባቸው። ወንዱ በቃ በጣም ፊት እየሰጠ ብዙ ነገር እንትን ስለሚለው ወንዱ በቃ በጣም ከባድ ሆነ ብታይ፣ ቤት ውስጥ ያስቸግራታል። ማዘርን እህቱንም እየመታ ምናምን፣ ወንድና ሴት ናቸው። እና ትንሽ እንደዚህ አይነት ነገር እና አንተ ምን ይመስላል ማለት እዚህ ጋር አሁን ያለኝን ንብረት ምናምን መቼም ራሴ ሰርቼ በጉልበት ያመጣሁት ነገር ነው ይሄ ነገር ማለት ነው። በደረጃ ቢሄድም ራሱ እንግዲህ ስንት አመት ልበላው 5 አመት ከተለያየን አሁን 5 አመታችን እና ምን ይመስላል እስኪ ለማክር ብዬ ነው። ፍቺ ተፈጽማችኋል? ኖ ፍቺ ነገርኩ እኮ ፍቺ አልፈጸምኩኝም። ምክንያቱም ያለውበት ሰዓት እንደነገርኩ ልጆች እያሳደግኩ ነው። ብዙ የሚያስፈልገኝ ወጪ ያለ ለልጆች ለነሱ ራሱ በቂ የለም። ስለዚህ እኔ ትራንስፖርት አውጥቼ ምናምን ሄጄ ከሱ ጋር ያንን ነገር ለመቅደድ ሽማግሌ ለመሰብሰብ በሰዓቱ ያለውበት ሰዓት ጥሩ አይደለም፣ አይመችም ነበር። እና በዛን ሁኔታ ደረጃ ውስጥ ነው ይሄንን ፓስፖርት እንደምንም ተጋግጬ አስተካክዬ ማለት ነው ወደዚህ የመጣሁት። እሺ እስቲ ሚዩት አድርጊና አዳምጪኝ። አሁን በመሰረቱ ተለያይታችኋል፣ ግን አልተፋታችሁም። ንብረትን በተመለከተ ባልሽ ነው ሕግ እስከሚያውቀው ድረስ አሁንም ድረስ። ስለዚህ ይሄ ከእሱ ጋር ተፋተሽ በህጋዊ መንገድ የመለያየቱ ነገር እስካልኖረ ድረስ በስምሽ ያለው ነገር በሙሉ የእሱም ነው፣ በስሙ ያለ ነገር በሙሉ ያንቺ። ስትለያዩ ምን ምን ንብረት አላችሁ ተብሎ ተከፋፈሉ ሲባል በፍርድ ቤትም እስከማውቀው ድረስ ያለው ነገር አንድ ላይ በጋራ ተደርጎ ነው የምትከፋፈሉት። ይሄንን ማወቅ አለብሽ እና ደግሞ ብዙ አትታገኝ። እኔ ምንም ንብረት በስሜ የለም። ምንም ንብረት በእናቴ ነው ያደረኩት። በስሜ ምንም ነገር የለም እኮ። ታዲያ ምንድን ያሳሰበሽ ታዲያ እኮ? አይ እምልህ ማለት ነው ምን ያስባል እንደው ምናልባት አንተ ማለት ነው እዚህ ጋር አሁን ለመለያየት እኔ አሁንም ቢሆን አብሬው አልኖርም በእርግጠኝነት። ምክንያቱም ለእኔ ምንም ቦታ የለውም፣ ፍቅርም የለውም፣ ቦታም የለውም። ሰውየው ሲጀመር የጥቅም ሰው ነው። መጀመሪያም ከውጭ እርግጠኛ ነኝ ከውጭ የመጣች ነች ሲሉት ምናምን በዘመድ ነው ሰውየውን ያገኘሁት እና አስቦ ነው ብር አለ ብሎ ነው የመጣው እንጂ አንቺ ፈልገሽ ፈቅደሽ አይደለም ያገባሽው። በዘመድ ነው እሺ። እና ያንን ግን የተረዳው እንዴት መሰለ? ያንን የተረዳሁት ማለት ነው አብሬው ስኖር ማለት ነው አብረን በኖርን ሰዓት ነው አንዳንድ ከሚናገራቸው ነገሮች የሱ ፍላጎት ምን እንደሆነ ምናምን ከሚናገራቸው ነገሮች ከዛ ነገሮች ነው ያንን የተረዳሁት። ብር ፈልጎ እንደገባ ማለት ነው የሆነ ነገር አላት ብሎ እንደገባ የተረዳሁት ከዛ አንፃር ነው። በሰዓቱ ልብስ ቤት ነበረ፣ የህፃናት ቡቲክ ነበረ፣ እዛ እየሰራው ነበረ በሰዓቱ ማለት ነው እኮ። አሁን ተረጋጊ። በስምሽ የሆነ ነገር ከሌለ ምንም ችግር የለውም።
እሱ አያሳስብሽ። ግን አሁን ልጆችሽን በተመለከተ ለልጆችሽ ማድረግ ያለብሽን ነገር አድርጊ። ቅድም ለአንዲት ሴታችንም ስነግራት ሰምተሻል። እንደ እናት ልጆችሽ አንቺን ያለሻቸው ቁጥሽ ልጆች አይደሉም ብሎ የካደ ሰው ከባድ ነገር እኮ ነው። በነገራችን በጣም ይህ ከአይምሮ መቼም ከአይምሮ አይወጣም። መቼ ልጆቼ አይደሉም ብሎ ይሄ እንደ ቀላል የሚታይ ጉዳይ አይደለም። ገብቶሽ? ምክንያቱም ምናልባት እንደ ንግግር ሰው ሊቆጥረው ይችላል፣ ግን ይሄ የመጨረሻ የክህደት ጥግ ነው። ይሄ ማለት አንቺ ከሌላ ሰው ጋር ሄደሽ ማቅጠሽ ያበጣሽው ነው። ብዙ አንድምታ አለው። ገብቶሽ? ብዙ ትርጉም ይሰጠዋል። ሌላ ሰው ነው የኔ አይደለም የኔ አይደለም አባታቸው አይደለሁም አለ ማለት ይህን ስትሰረስሪው ብዙ አይነት ልብ የሚሰብር ነገር ነው የመጣው። ሰው አሁን ከሱ ጋር ኑሪ አትኑሪ ምናምን የሚልሽም አይኖርም። ገንዘብ ፈልጎ ነው የመጣው። በዘመድ ነው ያገባሽው። አንቺ ላይ ድራማ ነው መስራት የሚፈልገው። አይፈልግሽም፣ አይወድሽም። የአንቺ ጤና ያሳስበው። እንደ ባል ትሪት አያደርግሽም፣ ቁጭ ብሎ አያግዝሽም። እንደ ባል ድጋፍ ረዳት አይሆንሽም። ምንድን ነው? እቃ ነው? አሻንጉሊት ነው ለእንትን የመጣው። አትገደጅም። በስምሽ ንብረት ከሌለ ደግሞ ችግር የለውም፣ አትጨነቂ። አሁን መጨነቅ ያለብሽ ነገር ለራስሽና ለልጆች። ሰው ሀገር ነው ያለሽው። ሰው ሀገር ቤት ስትሄጂ ሌላውን ነገር ፊክስ ታደርጊዋለሽ። ችግር የለም፣ እድሜና ጤና ይስጥሽ። አሁን ግን ሰው ሀገር ነሽ። የሚደረገው ለልጆችሽ እያደረግሽ ሴቭ የምታደርጊውን ሴቭ እያደረግሽ ትኩረት ማድረግ ያለብሽ አንድ ነገር ላይ ብቻ። ሌላው በሂደት የሚፈታ ይሆናል። በሂደር ከድነሽ አስቀምጩ ማለት ነው። እሺ፣ አመሰግናለሁ። አመሰግናለሁ። በ90 ዓመታችን ነው የምናገባው ጓዶች፣ ሲንግላውያን በ90 ዓመታችን ነው የምናገባው። ትተነዋል። 90 ዓመት ላይም ትንሽ አይተን እንደ ሁኔታው እናራዝመዋለን። ወደ 130 ዓመትም ልናራዘመው እንችላለን። እኔ በ130 ዓመቴም ላደርገው እችላለሁ። ያው ክፉ ሰው እድሜው ረጅም ነው ስለሚባል እድሜ ረጅም እንደሆነ አውቀዋል። እኖራለሁ እዚህ የምድር ጉድ ሆኜ እንዲህ ጥሩ ጥሩ ሰዎች ቶሎ ቶሎ ሲወሰዱ ቁጭ ብዬ ማይ ይመስለኛል። እና አሁን ግን ይቅርብ ጓዶች፣ ሲንግልነት ይለምልም። ደግሞ አቁሞ ላይ ያስቀረን ነው ብለው ቁሱኛል። አስቸጋሪ አቁማችሁ ብቀሩ አይሻልም? እንደዚህ አይነት ግራ የገባው ትርጉም አልባ መተሳሰብ የሌለበት አይነት ትዳር። ሄሎ ሄሎ፣ እሺ